አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ባይም እንዴት ናችሁ እናንተ? እንዴት ከረማችሁ? ይኸውላችሁ ጠፍት ብያለሁ። ያው በጣም መሽቆል እየሆንኩ ነው አሁን እና ለቪዲዮ ስላልተመቸኝ ነው የምጠፋው እላችኋለሁ። ባይም እና ኢንሻላህ እስኪ ለቻናሌ አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። አሁንስ ተስፋ የማስቆረጥ ነው መሰል የሚታየኝና አበረታቱኝ እስኪ ልናቃቃራችኋለሁኝ። እና ኢንሻአላህ እስኪ ዛሬ ደግሞ እንግዲህ መጪው ረመዳን ነው። ኢንሻአላህ ቤተሰብን ማስደሰት ከልብስም ከምግብም ከሁሉም ኢንሻአላህ ያማከለ ነው እና ይሁላችሁ የገዛኋቸውን ልብሶች ላሳያችሁ ነው ተራ በተራ ማለት ነው። ማሻአላህ ተባረከላ ቆንጆ ቆንጆ ለእናቶቻችን የሚሆኑ ቢጃማዎችም በጣም አሪፍ ቢጃማ እንደምታዩት አያችሁት፣ በጣም የሚያምሩ። ይሄ በጣም ጠንካራ ነው፣ አይቼዋለሁ በደንብ አድርጌ። ብስሚላ ያው ግን ሀባይብ የሳሎን መብራቱ ተበላሽቶ ቪዲዮ ለመቅረጽ አልተመቸኝም እና ሌላ ጠበብ ያለ ክላስ ነው ያለሁት። የልጆች ክላስ የምንለው ከሱ ነው ያለሁት እና ትንሽ ጠበብ ያለ ነው። ለቪዲዮ አልተመቸኝም ማለት ነው። ቢሆንም እና ቤቢ ከነዋጋው ነው የምነግራችሁ። ኢንሻአላህ ቪዲዮውን እስከ መጨረሻው ተከታተሉልኝ። ቪዲዮውን እስከ መጨረሻው ስትከታተሉልኝ ነው ሰዓት የሚቆጥርልኝ እንጂ ጅምር ብሎ ከተዘጋ በቃ ኋላስ ላይ ምንም ያጋደኝ ነገር የለም እላችኋለሁ። ያው በአመትም ቢሆን የሚከፍለው እንግዲህ አመት ማጠረ 2 አመት የሆነ በቃ የተወሰነ ነገር ለኔ ሲሰጥ ሞራል ይሆነኛል ማለት ነው። እንደዚሁም የካርዲን ይመልስልኛል። አላህ ሱብሃነሁ ወተዓላ በሰላም ከሚኖሩት አላህ ያድርገን እናላችኋለሁ። እና ይህን ቢጃማ ለእናቷ ገዝቼላታለሁ። ሰርፕራይዝ ነው ኢንሻአላህ። ሙሉ አስቤዛ አላት ከቤትም እሱ ጋር የሚሄድ ነው። አንዳንድ ጊዜ አስቤዛ ብቻ ሲሆን እና እንደዚህ አይነት ጨመር ሲል ደስ ይላቸዋል የበለጠና ማሻአላህ ተባረከላ። አሁን ማን በወሰደልኝ ብሎ መጨነቅ ራሱ ቀረ ማለት ነው። ሀገራችን ላይ ማሻአላህ የውጭ ልብሶች ይገባሉ። ይህን አሁን እዚህ ነው የገዛሁላት። በጣም ነው የሚያምረው። ይኸውላችሁ 3500 የመጨረሻ በላይ ማለት ነው። ጊራና 3600 ሽጬዋለሁ። ስለዚህ እንደው ከይህ 5 አልቀነስም ብላችሁ ክባቤ ነበርና ያው እንግዲህ ገበያ ላይ መደራደር ያለ ነው። መጨረሻ እንግዲህ ደንበኛሽ ነኝ ገዥሽ ነኝ ምናምን ብዬ 3000 ሽጣልኛለች ማለት ነው። ቆንጆ ነው ማሻአላ። ጉፍታውም ሰፊ ነው። ያው እኔ እንትን ብዬ እንዳላሳያችሁ በአንድ እጅ ስልክ ስለያዝኩ ስለማይመች ነው። ትልቅ ጉፍታ ነው፣ ትልቅ ቢጃማ ነው። በጣም ደስ የሚል ነው። እናቶቻችን በተለይ ይህን ቢጃማ ለምን እንደሆነ አላውቅም በጣም ነው የሚወዱት። እኔም እወደዋለሁ ለነገሩ። ከዛ በመቀጠል ደግሞ ይችን ቢጃማ አንድ። እነዚህ ቢጃማዎች ግን ሀባይ ጥቅማቸው ማለት ነው ቢታጠቡ ምን ቢሉ ማጠር መሰብሰብ ነገር በቃ እንትን አይልም። ማሻአላህ ተባረከላ። እንደዚሁ እንደለ ነው የሚያልቀው። በጣም ቆንጆ ነው። እኔ ስላለኝ ስለጀረብኩት ነው ጥቅሙን ማለት ነው። አሁን የሆነ በአዋኒም ሆነ ሺቲ ስንገዛ አንዴ ከታጠበ በኋላ በቃ ግርጥት ምናምን፣ በዛ ላይ ደግሞ የመኮምተር የማጠር ባህሪ ያለ። ይሄ ግን በቃ በታጠበ ቁጥር እየፈካ እያማረ ነው የሚሄደው። እና ባይብ እነዚህ በጣም ቆንጆ ናቸው። ከሽቲም ከሁሉም ነገር እኔ ይለዩብኛል ማለት ነው። ማሻአላህ። እና ዋጋውንም እየነገርኳችሁ ልሄድ። ይችን በጣም ተወደለች። የዛሬ አመት ታውቃላችሁ 350 ብር ምናምን ስንገዛቸው የነበሩ ናቸው። በነገራችን ላይ ይቺ የሌላ ሰው ናት። ቀዩዋ ትንሽ እና ትልቅ አላቸው። እነዚህ በቂ ናቸው ለኛ። ዞሮ ዞሮ 600 ብር ብላ 550 ነው ይሸጠችልኝ ማለት ነው። መጨረሻ ዋጋ ግን 706.50 ነው የሚሉት። ያኔ ምናልባት ብታዙኝ ሌላ ጊዜ በዚህ ዋጋ ላላገኝ እችላለሁ። ሀባይም ለዛ ነው። እና ለዚች ግን ለባለ ቢጃማይቱ
የገዛሁላት ይችን ነው። ምክንያቱም ይችን የገዛሁበት ምክንያት ከለር ማለት ነው ለዚች ቢጃማም ስለሚመሳሰል ብዬ ነው። አያችኋት? ለዚች ቢጃማ አሁን ከቤትም ምናምን ለምትለበስ በጣም ቆንጆ ናት። ሰው ጋር የሚደባለቁበት በጣም አሪፍ ናት። ይቺ ለሁሉም ለእነዚህ ለሁለቱም ማች ያደርጋል ብዬ ስላሰብኩ ነው። ይህም ጥቁሩ ጥቁሩ ከዚህ ጋር አረንጓዴውን ፈዘዝ ያለው ብቻ ብሎ ይሄዳል። ግዴታ ዩኒፎርም መሆን የለበትም ማች ሆኖ። ከዛ እንደዚህ ማሻአላህ ለእናቷ ምርጥ ሰርፕራይዝ ነው ብዬ ስላሰብኩ ነው። እና ይችንም ቢጃማዋን 1800 ይችንም 1800 ከዛ ይሄን ደግሞ እስካና አላባሽ ነው 1800። ይሄማ አሪፍ ነው ለእናቶቻችን ሀቂቀተን በጣም ቆንጆ ነው። ከሰው መደባለቂያ ምናምንም አሪፍ ነው። ከዛ ደግሞ ልጅ ያላት ልጇ እንዳይቀና ለእኔ ለምን አልተገዛም እንዳይል ልብስ ግዢለት ብላኛለች። ግን ልብስ ልገዛ አይናዎች ሆነብኝ። በዛ ላይ ደግሞ የሰፋው እንዲህ የጠበበው እንዲህ ብዬ ፈራሁና ሽርጥም ብላኝ ነበር። ሽርጥ ይሄን በጣም ቆንጆ የሚያምር ሽርጥ ነው ሀቂቃ ወላሂ ግልምጥም አያደርግም። ዲዛይኑ ደስ የሚል ሲለብሱት በጣም ነው የሚያምረው። አረንጓዴ አንዳንድ ቡኒ ጠልጠል ያለብን ነው እንደምትመለከቱት በጣም ነው የሚያምረው። ይሄንን 5000 ብር ነው የተገዛው። ሌላው ምን ልላችሁ ነበር እና ልብሱን ቢሰፋው እንኳን ምናልባት ሩቅ ሀገር ስለሆነ ይሄን የምወስደው ወደ ጎራርባ አካባቢ ነው የምወስደው እና እዛ ቦታ አንስቶ እስከሚመጣ ጊዜው ይሄዳል። ጊዜው ከሄደ ደግሞ አይቀይሩልኝም። ለመቀየር 1 ቀን 2 ቀን ብቻ ነው ፎርሳ የሚሰጡት። ስለዚህ አጓጉል ልብሱ ምን አደርገዋለሁ? እቃ ቢሆን እንሸጠዋለሁ ወይ ደግሞ የሆነ ሌላ ነገር የሚበላ ነገር ቢሆን ያስቀረው እችላለሁ። ግን ሱሪ እና ሸሚዝ የሚለብስ ያው በሱ በልጇ ባለች ቀድር ስለሌለ ከኛ ቤት ትንሽ ከበድ ያለኝ ማለት ነው። እና ቢኢዝኒላ ልጁ ከመጣ ልጁ ጋር ሄደን ልንገዛ እንችላለን። ካለዛ ደግሞ ይህ ሽርጡ በጣም አሪፍ ነው። ማሻአላህ ተባረክላ በጣም ነው የሚያምረው ሀቂቀተን። እና ይሄንን ይመስላል እንግዲህ ለእናቷ ሰርፕራይዝ ሽሮና በርበሬ ምናምን አለው። የእንጀራ ማስቤዛ አለው። ማሻአላህ ቆንጆ ቆንጆ ልብስ ገዝቻለሁ ብዬ ነው የማስበው። እንግዲህ እንደራሴ እላችኋለሁ። እና ይችም ለእናቶቻችሁ እንደው ገበያው ሙሉውን በቃ ይችን ጉፍታ ያለበስ አልኳችሁ። ምክንያቱም ክብደት የላት የሆነ ያንሸራተት ምናይል በጣም ነው የሚወዷት ማለት ነው። አሁንስ ሸባቡም እየለበሰው ይገኛል። እና ማሻላ ናቸው እነዚህ ጉፍታዎች በጣም ቆንጆ ናቸው እላችኋለሁ። እና እንግዲህ ይህን ይመስላል። በዚሁ አጋጣሚ ሀባይብ እንግዲህ ለእናቶቻችሁ ልብስ እንደዚህ ቢጃማ ምናምን ስትገዙ ግን ምናልባት ሶላት ያው ዞሮ ዞሮ እንግዲህ የሙስሊም ቤተሰብ ከሆናችሁ ሸርሸፍ ብገዙላቸው እንደኔ አስተያየት ነው ማለት። ብዙ ጊዜ እናቶቻችን ይቸገራሉ ሶላት ሲሰግዱ ምናምን ያኔ ለብሰውት የዋሉትን ልብስ እንደገና እንትን ብለው ቢጃማውን ሲያገኙ ጉፍታውን አያገኙትም። እኔ በእናቴ ስላየሁት ነው። እናቴ ከኔ ስመጣ ሸርሸፍ ሰጥት ሳረጋት እንዲሁ አንቺማ ምን አለብሽ ዘንተሽ ሶላት ልትሰግጂ ጉፍታው እናሀቲ ምን አቲ በቃ ሸርሸፍ ይኸው ብድግ እስተ ጉፍታው ዘንቱ ጠቅልል ያለ ነገር ትላለች እናቴ። እና በሷ እያየሁት እና ብዙ ጊዜ ደግሞ የሆነ ሰርግ ሂጄ ከዛ ቤት ሶላት ልንሰግድ ገብተን የሆነ ሴትዮ ሱብሃንአላ እግሯን የለበሰችው ልብስ እግሯን አያለብስም እና ጉፍታ ጠቅላ እንደዚህ እንትን ስትላየሁኝ በየቤታቸው ራሱ እንደዚህ ልብሱ ካጠራቸው ጉፍታውን ከእግራቸው ጠቅለል እያደረጉ የሸፈን እየመሰላቸው ይሰግዳሉ። ግን እኔ የምለው እንደኔ ማለት ነው በዚሁ ከተገናኘን በልብሱ ገጠመኝ ያኔ ሸርሸፍ ብገዙላችሁ ሀቂቃ 2 ቢጃማ ከመግዛት 1 ቢጃማ እና 1 ሸርሸፍ ለወጫችሁ ማለት ነው ሲሆን ኢንሻአላህ አላህ ሱብሃነሁ ወተዓላ ለሚሰጥ ሰው መቼም አይቀንስበትም ኢንሻአላህ። እና ሸርሸፍ የሶላት መስገጃ ብትጨምሩላችሁ እንደኔ በጣም ያኔ ሀሳቤ ነው ማለት በጣም ነው ደስ የሚለው። አንደኛ እንግዲህ ታውቃላችሁ እኛ ብዙ ጊዜ እናቶቻችን ኢልም ብዙም እንትን አላሉምና አንዳንድ ጊዜ በቃ የሆነን ነገር ጣዕሙን የሚያውቁት ገብተው ለምሳሌ አሁን ሂጃብ የሚለብስ ሰው አለ። የሂጃብን ጥቅም የሚያውቀው ያኔ ሙሉ ሂጃብ የለበሰ ሰው ጥቅሙን የሚያውቀው የለበሰው ነው ካለበሰው ማለት ነው። ስለዚህ ሶላት ደግሞ ብዙ ጊዜ እናቶቻችን ወደኋላ ይላሉ ከመስገድ ከእውቀት ማነስ አንጻር
ግን በሆነ አጋጣሚ ወደ ሰላቱ ከገቡ በዛው ይጥማቸዋል። አንዳንድ ጊዜ የሚሰግዱበት ልብስም ሰጃድም እንደዚህ ሲሟላላቸው የመስገዱ ተነሳሽነት ይኖራቸዋል። አታውቁም በማንኛው እንደሆነ ወደ ሂዳያ መስመር የሚገቡት እና አንዳንድ ጊዜ እንደዛ ጣል ብታደርጉላቸው ደስ ይለኛል እላችኋለሁኝ። ከወደ እሱም ላካችሁ ከዚህም ማስገዛችሁ ዋናው ነገር ዞሮ ያው እነሱ እጅ መግባቱ ነው እላችኋለሁኝ። ኢዝኒላ አላህ ሱብሓነሁ ወተዓላ ለሁላችንም ሂዳያ ይስጠን እላችኋለሁኝ። ማሻአላህ በጣም ነው ደስ ያለኝ። ራሴ የገዛሁት ራሴው አምሮኛል ማለት ነው። ማሻአላህ ብያለሁ። በሰላም ተለብሶ የሚያልቅ አላህ ያደርግላቸው እላለሁኝ። ለእናታችንም አብሽሩ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። አብሽሩልኝ። አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ክፉም አትስሙ። ሰላም አለይኩም ወራህመቱላሂ ወበረካቱ።